አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁም። አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁም። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም ጤና ይስጥልኝ። እጅግ የተወደዳችሁ በዓለም ዙሪያ ያላችሁ ውድ መንፈሳዊ ቻናል ተከታታዮቻችን እንዴት ሰነበታችሁ? እንኳን ለመላኩ ለቅዱስ ገብርኤል ዓመታዊ ክብረ በዓል በሰላምና በጤና አደረሳችሁ። በዛሬው መርሃ ግብራችን እነሆ እጅግ የምንወደውና የምናከብረው የሊቀ መላእክት የቅዱስ ገብርኤል ዓመታዊ በዓልን አስመልክቶ የሚከበርበትን ምክንያት በጥቂቱ ለበረከት ያህል እንዳስሳለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን እንድትቆዩ በታላቅ ትሕትና እንጋብዛለን። ገብርኤል መልአከ ራማ ገብርኤል መልአከ ራማ። በንጉሥ ናቡከደነጾር ዘመነ መንግሥት እስራኤላውያን በባቢሎናውያን ቅኝ ግዛት ስር በወደቁበት ጊዜ ከአይሁድ ወገን የሆኑ አዛሪያ፣ አናንያና ሚሳኤል የተባሉ 3 ሕፃናትም ተማርከው በባርነት ተወሰዱ። ንጉሡም መልካቸው ያማረ የንጉሣዊና የመሳፍንት ልጆች የሆኑትን መርጦ ስነ ጥበብ፣ የመንግሥት አስተዳደርና የባቢሎናውያንን ቋንቋ እንዲሰለጥኑ ለማድረግ በቤተ መንግሥቱ አስቀምጦ ይቀልባቸው ጀመር። 3ቱ ሕፃናት ግን እርሱን በመንቀፍ የንጉሡ አገልጋይ ጥራጥሬና ውሃ ብቻ እንዲሰጣቸው በማሳመን ለፈጣሪያቸው ታምነው ለ10 ቀናት ቆዩ። በኋላም ሲታዩ ጮማ ከሚበሉትና ጠጅ ከሚጠጡት ይልቅ ያምሩ ነበር። ከዚህ በኋላም ወጣት ምርኮኞቹ በሙሉ ወደ ንጉሥ ናቡከደነጾር ፊት ቀርበው ዕውቀታቸው በተለካበት ጊዜ 3ቱ ሕፃናት ጥበባቸውና ማስተዋላቸው ከሌሎቹ እጅጉኑ በልጦ ተገኘ። ንጉሡም በዚህ ነገር በመደነቅ በ3ቱ አውራጃዎች ላይ ሾማቸው። በዚህም ጊዜ ባቢሎናውያን በሕፃናቱ መመረጥና መሾም ከመቅናታቸው የተነሳ ከንጉሡ ጋር ቀንተው ለማጣላት ንጉሡ ወዳጅና ጠላቱን ይለዩ ዘንድ ራሱን የሚመስል ምስል አሰርቶ እንዲያቆም መከሩት። እርሱም ምክራቸውን ተቀብሎ ቁመቱ 60 ክንድ ወርዱም 60 ክንድ የሆነ ወርቅ ምስል አሰራ። በባቢሎንም አውራጃ በዱራ ሜዳ ላይ አቆመው። መኳንንትንና ሹሞቹን አዛዦችንና አዛውንቶችንም በጅሮንዶችንና አማካሪዎችን መጋቢዎችንም አውራጃ ገዢዎችንም ሁሉ ይሰበሰቡ ዘንድ ንጉሥ ናቡከደነጾርም ላቆመው ምስል ምረቃ ይመጡ ዘንድ ላከ። አሕዛብ በሙሉም ንጉሡ ላሰራው ምስል ምረቃ ተገኙ። አዋጅ ነጋሪውም እንዲህ በማለት ተናገረ። ሕዝቡና አሕዛብ በልዩ ልዩ ቋንቋም የምትናገሩ ሆይ ንጉሥ ይላችኋል። የመለከትና የእምቢልታ የመሰንቆና የክራርን የበገናንና የዋሽንትን የዘፈንን ሁሉ ድምፅ በሰማችሁ ጊዜ ወድቃችሁ ንጉሡ ናቡከደነጾር ላቆመው ለወርቅ ምስል ስገዱ። ወድቆም የማይሰግድ በዚያ ጊዜ በሚነድ እሳት እቶን ውስጥ ይጣላል። እነርሱም ንጉሡ እንዳዘዘው ማድረግ ጀመሩ። ሆኖም ግን 3ቱ ሕፃናት የንጉሥ ናቡከደነጾርን ትእዛዝ እንዳልተቀበሉ ሕዝቡ በሰማ ጊዜ ንጉሡ ጋር ሄደው ከሰሷቸው። እንዲህም አሉት፣ ንጉሥ ሆይ በባቢሎን አገሮች ለሚሰራ ሥራ የሾምካቸው ለአይሁድ ወገን የሚሆኑ ትእዛዝህን እምቢ ያሉ አምላክህን ያላመለኩ ለሠራኸውም ለወርቁ ምስል ያልሰገዱ አናንያ፣ አዛሪያና ሚሳኤል የተባሉ ሰዎች አሉ ብለው ነገሩት። ንጉሡም ይህን ሲሰማ ተቆጥቶ 3ቱን ሕፃናት ያመጧቸው ዘንድ አዘዘ። ካሉበት ተጠርተውም ወደ እርሱ ቀረቡ። እርሱም ስለምን እርሱ ላቆመው አምላክ እንዳልሰገዱ ምክንያቱን ጠየቃቸው። የመለከቱንና የእምቢልታውን የመሰንቆውንና የክራሩን የበገናውንና የዋሽንቱን የዘፈኑንም ሁሉ ድምፅ በሰሙ ጊዜ ወድቀው ላሰራው ምስል ቢሰግዱ መልካም እንደሆነ ባይሰግዱ ግን በዚያ ጊዜ በሚነድ እሳት እቶን ውስጥ እንደሚጣሉ ነገራቸው። እነርሱም እንዲህ ሲሉ መለሱለት፣ ናቡከደነጾር ሆይ በዚህ ነገር እንመልስልህ ዘንድ አንፈልግም።
ንጉሥ ሆይ እኛ የምናመልከው አምላክ በሰማይ አለ። ከሚነደው ከእቶን እሳት ያድነን ዘንድ ይችላል፣ ከእጅህም ያድነናል። ንጉሥ ሆይ ይህም ባይሆን እንኳን አማልክትህን እንዳናመልክ ላቆምከውም ለወርቁ ምስል እንዳንሰግድለት እወቅ አሉት። ንጉሥ ናቡከደነጾርም እጅጉን ተቆጣ። የእቶኑን እሳት ይነድ ዘንድ ከነበረው 7 እጥፍ የሚያቃጥል እንዲሆን ካደረገ በኋላ 3ቱ ሕፃናትን በዚያ የእሳት ነበልባል ውስጥ ጨመራቸው። አምላካቸው እግዚአብሔርን ከእሳቱ ያወጣቸውም ዘንድ ጸለዩ። ወዲያውም የእግዚአብሔር መልአክ ቅዱስ ገብርኤል እሳቱ ወደሚነድበት ምድጃ ወርዶ እሳቱን በበትረ መስቀል መታው። ነበልባሉንም እንደ ቀዝቃዛ ነፋስ አደረገው። አናንያ፣ አዛርያና ሚሳኤልም እሳቱ ምንም ሳይነካቸው ዳኑ። በእሳቱ ጉድጓድ ውስጥም ያለ ፍርሃት ተመላለሱ። የአባቶቻችን ፈጣሪ እግዚአብሔር ይክበር ይመስገን፣ ስሙ የተመሰገነ ይሁን፣ ለዘላለምም የከበረ ይሁን እያሉ ፊታቸው ለእግዚአብሔር ሰገደ። ለሕዝቡም ከእግዚአብሔር በስተቀርም ሌላ አማልክት እንዳያመልኩ ለጣዖትም እንዳይሰግዱ ትእዛዝ አስተላለፈ። እንዲያውም አናንያ አዛርያንና ሚሳኤልንም ያዳናቸውን አምላክ የስድብን ነገር የሚናገር እንደሚቀጣም አስታወቀ። 3ቱ ሕፃናትን ደግሞ አይሁድን ሁሉ አስገዛላቸው። ይህንን ድንቅ ታምር ያደረገው የእግዚአብሔር መልአክ ቅዱስ ገብርኤል በዕለቱ ታኅሳስ 19 ዓመታዊ በዓሉ በመላው የኦርቶዶክስ ተዋሕዶ ሃይማኖት ቤተክርስቲያን በሙሉ ይከበራል። አናንያ አዛርያንና ሚሳኤልንም ከእሳት ያወጣቸው አምላክ አሁን ካለንበት ችግር መከራና ስቃይ ያወጣን እንዲሁም ከዘላለማዊ እሳት ይታደገን ዘንድ እኛም አማላጅነቱ ተራዳይነቱ ያስፈልገናልና እንማጸነው። በእርሱም ስም እንመጽውት፣ በጎ ምግባርንም አብዝተን እንፈጽም። ከሃይማኖት ርቀን የምንገኝና ባዕድ አምልኮ የምንፈጽም ሰዎች ደግሞ ለግዑዝ ነገር መገዛት አቁመን ወደ እውነተኛው አምላክ ወደ እግዚአብሔር በንስሐ እንመለስ። ቸርነቱን ምሕረቱን እንዲያበዛልን ለእርሱም ተገዝተን እንድንኖር ያበቃን ዘንድ የእርሱ መልካም ፈቃዱ ይሁንልን ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል ለዘላለሙ አሜን።